በዘሌዋውያን 23 ላይ የኔ በዓላቶቼ ግን እነዚህ ናቸው፣ በሌላው ላይ እጄ የለበትም። የአዳር ምሽት ከሚጨፈርበት ፋሲካ በዓል ጋር እኔ ከዚህ ጋር አልነካካም። ሰው ሰክሮ ተወላግዶ በየመንገዱ ድብድብና መፈነካከት ካለበት ጋር የለው። በዓላቶቻችሁ አላለም፣ በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው። ከዚህ በኋላ የምናጠናቸውን ታላላቅ በዓላቶች 7 ናቸው። እነዚህን 7 በዓላቶች ተረድተን የምንኖርባቸው፣ የምናከብራቸው ሳይሆን የምንኖርባቸው፣ የምናውጃቸው በሕይወታችን ላይ የምናርፍ ከሆነ ነው። ላረፉ ሰዎች የተሰጠ በዓል ነው። ላላረፈ ገና በጌታ ላላረፈ ነፍሱ ላላረፈች የተሰጠ ወይም ከእግዚአብሔር ጋር የሚከበር በዓል የለም። ነፍሱ በክርስቶስ ያላረፈች ሰንበት ያልሆነለት በተሰራው ሥራ ያላረፈ ሰው ካልሆነ እነዚህ በዓላት ውስጥ መግባት አይችልም። በሞቱ ኃጢአቱ ሁሉ የትላንት የዛሬው የሚመጣው የተወገደለት በትንሣኤው በአብ ፊት ጽድቁ የተረጋገጠለት ክርስቲያን ወይንም ሰንበት የሆነለት ክርስቲያን ወይም ወደ እግዚአብሔር ዕረፍት የገባ ክርስቲያን ግን እነዚህን የእግዚአብሔር በዓላቶች ከእግዚአብሔር ጋር ያከብራል ወይም ከእግዚአብሔር ጋር በሕይወቱ ላይ ያውጃቸዋል። እግዚአብሔር ራሱ የተናገረው እነዚህ የምታውጇቸው በጊዜያቸው በዘመናቸው የምታውጇቸው በዓላቶች ናቸው። በሕይወታችን ላይ በአስተሳሰባችን ላይ በዙሪያችን ላይ የምናውጃቸው እግዚአብሔር በዓላቶች ናቸው። ነፍሱ በክርስቶስ ሞትና ትንሣኤ ያላረፈች ገና ሕግን በመጠበቅ እግዚአብሔርን ለማስደሰት መከራውን የሚበላ በመልካም ሥራ እጸድቃለሁ ብሎ የሚያስበው የሃይማኖቱ ዓለም ወይም እዚህ መካከል እንደዛ የሚያስብ ወንድም የነዛን በዓል ቢያከብር ይሻለዋል። የሰዎቹን በዓል ቢያከብር ይሻለዋል። ታኅሳስን ጠብቀ ብታከብር ይሻላል። ሚያዝያን ጠብቀ ብታከብር ይሻላል። የእግዚአብሔር በዓል ውስጥ ለመግባት ግን መጀመሪያ በሰንበት ውስጥ ማለፍ ያስፈልጋል። ለዚህ እግዚአብሔር ከቁጥር 1 እስከ 3 ላይ ታላላቆቹን የሚታወጆቹን በዓሎች ከመናገሩ ፊት መጀመሪያ ሳምንቱን ሙሉ የእረፍት መንፈስ በልቡ ውስጥ መግባት አለበት። በየሳምንቱ እረፍትን አስብ፣ ማረፍን አስብ። ከቁጥር 1 እስከ 3 ያጠና ነው ይሄ ነው የእረፍት ወይም የሰንበት በዓል። ዛሬ የምንገባው ከቁጥር 4 እስከ 8 ወዳለው እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው። በመጀመሪያው ወር በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው። ከዚህ በኋላ የምናያቸው በየዘመናቸው የራሳቸው ሲዝን አላቸው። በዛ ሲዝን ላይ የሚታወጁ በዓላቶች ናቸው። በወቅቱ ለእስራኤል ሕዝብ ሲሰጡ በየዓመቱ ወይም በየዘመናቸው ወይም በሲዝናቸው ላይ ወራቸው ሲገባ ተጠብቆ በተሰጠው ቀን ላይ የሚከበሩ በዓላቶች ሲሆኑ እስራኤል ወሩና ቀኑን ጠብቀው በእነዚያ ቀናቶች ላይ የሚያውጇቸውና በዛ አዋጅ የሚሰበሰቡበት የተቀደሰ ጉባኤ ነው። ንባቡ የሚለው እነዚህ የእግዚአብሔር በዓላት አላቸው። ቁጥር 4 ላይ የማን በዓላት ስታነቡ በማስተዋል እነዚህ በዓላት ነው ወይስ የእግዚአብሔር? ባለቤቱ ማን ነው? አሁን የሕዝብ በዓል ነው? የአይሁድ በዓል ነው? የክርስቲያን በዓል ነው? የእግዚአብሔር? የምንፈልገው የትኛው ነው? ክርስቲያኖች የክርስቲያን ብለው ጥቅስ በሌለው ሁኔታ የሚያከብሯቸውን በዓላቶች አንፈልግም። አይሁድ የአይሁድ በዓላትን ያከብራሉ፣ አንፈልግም። የምንፈልገው የእግዚአብሔርን በዓላት ነው። እነዚህ አሁን የምናጠናቸው የእግዚአብሔር በዓላቶች በሙሉ የሚያወሩት እግዚአብሔር ያን ጊዜ በዓሉን ሲያከብሩ እንዲያሰላስሉ፣ እንዲናገሩት፣ እንዲማማሩበት፣ እንዲሰባበኩበት በዚያም ደግሞ ለአምላካቸው ምስጋና ውዳሴ እንዲያመጡበት የሰጣቸው በዓላቶች ናቸው። የእግዚአብሔር ፕሮግራም በዚያ ውስጥ ምን እንደነበረ ኢየሱስ ባለፈው መጨረሻ ትምህርታችንን ልንጨርስ ስንል ነግሮን አልፎናል። ምንድን ያለው? በብሉይ ኪዳን መጽሐፍት የተጻፉት ወይም እናንተ በመጽሐፍቱ የተጻፉትን ቁጭ ብላችሁ ትመረምራላችኋል። አይሁዶች ምን ያደርጉ ነበር? እነዚህን መጽሐፍት እየገለጡ በአውጇቸው በመጀመሪያ በ14ኛው ቀን ሲመሽ ፋሲካ ነው ይገልጣሉ። ደግሞ ሌላም መጽሐፍ ይገልጣሉ። ሲያነቡ ኢየሱስ መጣ። ጠረጴዛቸው በሙሉ በብሉይ ኪዳን መጽሐፍቶች ተሞልተዋል። ጌታ መጣና የእነዚህ ሁሉ ነገሮች መልእክትና ሐሳብ በውስጥ ያሉ የተሰሩ ሴርሞኒዎች፣ ስርዓት አምልኮች፣ የመስዋዕት አይነቶች፣ ታቦቱ፣ መስዋዕቱ፣ ካህኑ እነዚህን ሁሉ እያነበቡ ቁጭ ሲሉ ኢየሱስ እነሱ ሁሉ የሚያወሩት ለዚህ ጉባኤ አዲስ አይሆንም። ኢየሱስ ምን አለ? እነዚህ ሁሉ የሚመሰክሩት ስለ እኔ ነው።
ጳውሎስ ደግሞ ምን አለ? የብሉይ ኪዳን መጽሐፍ ዝም ብሎ ሲነበቡ መጋረጃ ያመጣል፣ ግን የብሉይ ኪዳን መልእክት የብሉይ ኪዳን ትምህርት ወደ ክርስቶስ ዞር ሲል መጋረጃው ይወሰው። ለካ ሁሉም የሚያወራው ስለማን ነው? ስለ ክርስቶስ ነው። እግዚአብሔር የፈለገው እያንዳንዱ እስራኤላዊ በእያንዳንዱ በዓል ውስጥ መሲሁን እንዲያይ ነው፣ ስለ መሲሁ እንዲያወራ ነው፣ ለልጅና ለልጆቹ ስለ መሲሁ ተስፋ እንዲናገር ነበር። ሰዎቹ ግን መብል መጠጥ አደረጉት። መብላት መጠጣት፣ ከዛ በኋላ ሙዚቃ መሳሪያ አንስቶ እየኮረኮሩ ሰርክል ሰርቶ መዞር መሽከርከር ብቻውን። ሰካራሙ ሰክሮ ቤቱ ይገባል ወዘተ። በዚህ ሰዓት ያ በዓል መንፈሳዊ በዓልነቱን ትቶ አንድ የእግዚአብሔር በዓል ሳይሆን የአይሁድ በዓል፣ ሁለተኛ መንፈሳዊ ሳይሆን ዓለም ሆነ። ያን በዮሐንስ ወንጌል ላይ አጥንተናል። ዓለም እናንተን ሊጠላ አይቻለውም። ኢየሱስ የሚመላለሰው በምን አይነት ማህበረሰብ ውስጥ ነው? በጣም ሃይማኖተኛ በሆነው በአይሁድ ሕዝብ መካከል አመንዝራ ሲያገኙ አመንዝራለች ምን ትላለ መምሮይ ብለው ለፍርድ የሚያመጡበት በጣም በሃይማኖት የከረረ ማህበረሰብ ውስጥ ጭራሽ ይሄ የሃይማኖት ማህበረሰብ የሚያከብረው የሃይማኖት ቦታ የዳስ በዓል ከሰባቱ በዓላት ሰባተኛውና ትልቁ በዓል ወደዛ አትወጣም ወይ ሲሉት ኢየሱስ አልወጣም፣ ምክንያቱም ዓለም ይጠላኛል። ምን ይጠላኛል? ዓለም ይጠላኛል። ለምን? እግዚአብሔር በዳስ በዓል ውስጥ ስለ መሲሁ የረፍት ዘመን ሊያወራ ነው የሚፈልግ። መሲሁን ግን አይቀበሉትም። ኢየሱስ ጌታ ነው ብለህ ብትጮህ ተቀጥቅጠህ ትሞታለህ። የዳስ በዓል ላይ መሲህ መጥቶ ያሳርፋቸዋል በሚለው ትምህርት ላይ መሲሁ መጥቷል ብትል ተቀጥቅጠህ፣ ስሙ በማይጠራበት ስሙ በሚነቀፍበት ስሙን የሚጠሉ ሰዎች የሚያከብሯቸው በዓላቶች ሁሉ ዓለማዊ በዓላት ሲባሉ ሰዎቹም ዓለማዊ ይባላሉ። ዓለም እናንተን ሊጠላ አይቻለውም፣ እኔ ግን ስራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ። ቀላል ንግግር መስሏቸዋል። እናንተ ወደዚህ በዓል ውጡ፣ እኔን ግን ዓለም አይወደኝም። ይህ ነገር በዚህ ዘመንስ እንዲሁ አይደለም ወይ? እውነት ለመናገር እንዲህ አይደለም ወይ? ሰዎች የኢየሱስ የሆነ ብለው በሚያከብሩት በዓል ላይ አንተ ኢየሱስ ጌታ ነው ብትል ማን እንደፈነከተ ሳታውቅ አትፈነከትም ወይ? ሰዎች የኢየሱስ የሆነ ነገሩ ነው ብለው በሚያከብሩት በዓል ላይ አንተ ሌላ ስም አልጠራህም። ይሄው ዛሬ የምታከብሩት ኢየሱስ እሱ መንገድ ነው፣ ራሱ ኢየሱስ ያለውን እሱ እውነት ነው ብትል መሬት ላይ ራስን አታገኘው። እና እዛ ጋር ሆኖ ተወለደ ብሎ የሚጨፍረው ሰው እና ኢየሱስ ስትል ለምን መታ? ኢየሱስ ምን አለው? ዓለም ነው። ስሜን ሲጠራ የሚናደድ፣ ስሜ ሲዘመር የሚናደድ፣ ስሜ ሲወደስ ሰዎች ሁሉ ኢየሱስ ብለው ሲዘምሩ ብስጭት ቁጥት የሚል የሃይማኖት መልክ ያለው ከለር ያለው ማንኛውም ነገር በዓሉም ዓለማዊ ነው እና ለይተ ነው። ዛሬ በሚያሳዝን ሁኔታ ጴንጤው ጓዙን ጠቅልሎ ወደዚህ መንፈሳዊ ዓለማዊነት እየገባ ነው። ዘሌዋውያን 23 እንመለስና ንባቡ እንደዚህ ይላል። እነዚህ የእግዚአብሔር በዓላት ከዚህ በኋላ የምታነቧቸው የእግዚአብሔር በዓላት በየዘመናቸው ወይም በሲዝናቸው ላይ የምታውጇቸው የተቀደሰ ጉባኤ ወይም በዛ ምክንያት የምትሰባሰቡበት በዓል ነው። የመጀመሪያው በዓል ከሰባቱ ታላላቅ በዓላት በመጀመሪያው ወር እንግዲህ አይሁዶች ሃይማኖታዊ ካሌንደር አላቸው፣ መደበኛው የሕዝብ ደግሞ ካሌንደር አለ። አሁን የምናጠናው በመጀመሪያው ሃይማኖታዊ ካሌንደር ነው። የመጀመሪያው ወራቸው በዛ ኒሳን የሚባለው ማለት ነው። በእኛ መጋቢት ማለቂያ ሚያዝያ መጀመሪያ ላይ ማለት ነው። ስለዚህ ኒሳን ወይም በአይሁዶች የመጀመሪያው ወር የሚጀምረው የመጀመሪያው ወር ላይ እዚህ ላይ የተቀመጠው ንባብ ከዚህ በኋላ የምታነቡት በሙሉ አምላካዊ ኦርደር ነው። የሚቀድመው ይቀድማል፣ ማብቂያው ማብቂያ ይሆናል። ማዘባበር አይቻልም። በፋሲካ ካልተጀመረ በዳስ በዓል አያልቅ። ነገር ሁሉ የሚጀምረው በፋሲካ በዓል። ምን ብሎ ነው የሚጀምረው? እስቲ ታሪኬ ሞቱ ነው በሉ። ይሄ ንባብ አሁን የምናነበው የሚገልጽልህ አንድ መዝሙር አለ። ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ። ይህን መዝሙር ትታውን ታሪኬ የጀመረው ዳግም ሲመጣ ነው ብትል ይሆናል? ስለዚህ ታሪካችን የሚጀምረው ዳግም ምጽአቱ ላይ አይደለም። ታሪካችን የሚጀምረው አሁን ልጆች የሆንበት ጋር አይደለም። ታሪካችን የሚጀምረው ሞቱ ላይ ነው። ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ፣ አጋጣሚ አይደለም መወለድ ማደጌ። ጠላት ሲቀጠቀጥ ራሱን ሲመታ፣ ባርነቴ ሲሻር ሰንሰለት ሲፈታ፣
ጠላት ሲመሽበት ለኔ ግን ሲነጋ ይሄ ውብ ታሪክ ተጀመረ እዚያ ጋር ምስጋናዬ ምስጋናዬ ይኸው በዜማዬ አይደለ ታሪክ የጀመረው ታሪክ የጀመረው ታሪክ የጀመረው በመስቀሉ ስር ነው። ቆንጆ መዝሙር ነው። ሌላ አለ? እግዚአብሔር ይመስገን ታሪክ የጀመረው መስቀሉ ስር ነው የሚል 2 መዝሙር አለን። ለሰይጣን የተዘመረ ግን ስንት ይኖር ይሆን? ለጠላት የተዘመረ ጠላት ይርርበል ምናምን የሚል አቤት ስንት ሺህ መዝሙር እግራችንን እያነሳን ሁሉ ምንጨፍርባቸው። አንተ ጠላቴ ሰይጣን ምናምን ከማለት በፊት እኮ ፋሲካ ባይኖር በግ ባይታረድ እኮ እንዲህ እየዘለለ ጠላት ያልከው ሰይጣን አንተ ላይ እየዘለለ ነበር እኮ። መዝሙሩ ተገልብጦ እሱ ይዘምረው ነበረ። ታሪክ የሚጀምረው መስቀሉ ስር ነው። ኢየሱስ በዛ ስቃይ ውስጥ መከራ ውስጥ ያልፍ ነው። መጽሐፍ እግዚአብሔር እንደዚህ ይላል። በመጀመሪያው ወር በኋላ እናየዋለን። ዘጸአት ላይ ሄደን ይህ ወር ይላል እግዚአብሔር ዘጸአት ላይ የታሪካችሁ መጀመሪያ ነው። የዘመናችሁ መጀመሪያ ነው። የህይወታችሁ ማለት ነው። የነገራችሁ መጀመሪያ ይህ ነው። ምን? ፋሲካ። በመጀመሪያው ወር በ14ኛው ቀን ሲመሽ ፋሲካ ነው። የእግዚአብሔር ፋሲካ ምን አለ ማለት ነው? የሰው ፋሲካ እንዳለ እንዳትረሱ። የሃይማኖቶች ፋሲካ አለ፣ የሰው ፋሲካ አለ። ይሄ ማን ፋሲካ ነው? የእግዚአብሔር ፋሲካ። በስንተኛ ወር? በመጀመሪያው ወር ላይ በኒሳን ላይ። በእኛ መጋቢት ማለቂያ ሚያዝያ መጀመሪያ ላይ ሚያዝያ ብንለው ያምራል። በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው ይላል። ይኸውላችሁ ከዚህ በኋላ የምታዩአቸው በዓላቶች የምታውጇቸው በየዘመናቸው ነው ወይም በሲዝናቸው ላይ ነው፣ በወራቸውና በቀናቸው ላይ። ለምን እንዳለ የምታጠኑት ቅደም ተከተል ከዚህ በኋላ የምናጠናው ቅደም ተከተሉ አምላካዊ ፕሮግራሞች፣ እግዚአብሔር ያሰባቸው ፕሮግራሞች ነበሩ በብሉይ። አሁንም እያሰባቸው ያሉ አሉ። ከነዚህ ሐሳቦች ውስጥ ግማሹ ተፈጽሟል፣ ግማሹ የሚፈጸም ነው እና እግዚአብሔር አሁን በየዘመኑ ሲዝን ላይ የምታውጇቸው በዓላቶች ናቸው ያላቸው ሁሉም የሚናገሩት የእግዚአብሔርን ፕሮግራም ነው። አእምሮን እየተናገሩ እግዚአብሔር በክርስቶስ ስለሚሰራው ነገር ያወጣውን ፕላን፣ እቅድ፣ ፕሮግራም የሚያወሩ ሲሆኑ አይሁድ ግን መብል መጠጥ አረጓቸው። ሰርክል ሰርተው ደነሱባቸው። መሲሁ ሲመጣ ራሱ ዞር በልልን አጠገባችን አተ በገዛ በዓሉ መጣህ እንዴ? ዋናው አካሉ ይሄው መጣ። ከዚህ በኋላ ምን መብል አለ ብሉኝ ብሏል። ምን መጠጥ አለ ጠጡኝ ብሏል። ምን ሕይወት አለ ሕይወታችን እሱ ነው ብለው አጀባጀብ ማለት ሲገባቸው ጭራሽ ዞር አረጉት። እሱም እኔ በሌለሁበት በዓል ዓለማዊነት ነው አለ። እኔ ስሜ በማይጠራበት ቦታ ላይ በምንም ስም ጀምረው እግዚአብሔር ብለህ ጀምር፣ ምንም ብለህ ጀምረው ዓለማዊ ነው። ስሜ በሚነቀፍበት፣ ስሜ በሚጠላበት፣ ስሜ በማይነሳበት ቦታ ላይ ኢየሱስ ሲባል ብስጭት የሚል የሃይማኖት ሰው፣ ኢየሱስ ሲባል ቁጥት የሚል ሰው፣ ኢየሱስ ሲባል የሚናደድ ሰው፣ ኢየሱስ ሲባል አድማ የሚያስነሳበት ሰው፣ ስሙ ሲጠራ ወደ ላይ የሚለው ሰው በተሰበሰበበት የሚከበር ነገር ሁሉ ዓለማዊ ነው አለ ኢየሱስ። አሁን እነዚህ የእግዚአብሔር በዓላትን ብታዩአቸው አንድ አምላካዊ ፕሮግራሞች ናቸው። አምላክ ያዘጋጃቸው ፕሮግራሞች አሉት። ግማሾቹ ተፈጽመዋል እንዳልኳችሁ፣ ግማሾቹ የሚፈጸሙ ናቸው። በዚህ መሰረት የመጀመሪያው ፋሲካ ሲሆን እዚህ ጋር ፋሲካን ሳያልፉ ፋሲካን ሳያከብሩ እዚህ ጋር የዳስ በዓል የሚባል የለም። ፋሲካ ውስጥ ታልፎ ነው ዳስ በዓል የሚደረሰው። እንደገና ደግሞ እነዚህ በዓላቶች በየዓመቱ ነው ደጋግመው የሚታሰቡት። ዘኍልቍ 9 ላይ ፋሲካን ደግማችሁ አስቡ ይላል። ኢያሱ 5 ላይ ቦታቸው ጋር ስንደርስ እናያለን። ግን በየዓመቱ የሚደገም በዓል ቢሆንም ለምሳሌ ፋሲካን ስንጀምር ፋሲካ በየዓመቱ የሚያከብሩት በዓል ቢሆንም በጣም የሚገርማችሁ እስራኤል አገራቸው እስኪገቡ ከዚያም በኋላ በዓሉን ሲያከብሩ ታያላችሁ። ግን እዚህ ጋር መጀመሪያ ቀን ፋሲካ ሲያከብሩ የቀቡት የበግ ደም ወስደው መቃንና ጉበኑን የቀቡበት ታሪክ ግን አይደግሙም። አንድ ጊዜ ነው ያኔ ግብጽ እያሉ በግ ታርዶላቸው
በዛ በግ ደም መቃኑን ጉበኑን ቀብተው ከግብፅ ባርነት ከፈርዖን ጭቆና ከኃጢአትና ከሰይጣን እስራት ተፈተው የወጡት ስንቴ በቀቡት ነው? አንዴ በቀቡት። ከዛ በኋላ በየዓመቱ ሲያስቡ እንስሳ እያረዱ በግ እያረዱ ሲያስቡ መቃንና ጉበን አይቀቡም። ስንቴ ነው የሚቀባው? አንዴ። ስንቴ በፈሰሰው? አንዴ። አንድ መስዋዕት ለስንቴ? ለዘላለም ነፃ መውጣት ከማን? ከግብፅ። ከማን? ከፈርዖን። ከማን? ከእግዚአብሔር በቀል። ስንቴ ይወጣሉ? አንዴ። የእግዚአብሔር ቁጣ በግብፅ የመጣው ፍጅት እልቂት ስንቴ ነው ያመለጡት? አንዴ። በየዓመቱ አያመልጡም። ይሰማል። ቦታው ጋር ሄደን እናያለን። በደም ስሙኝ። አንድ ጊዜ ነው ያኔ ግብፅ ላይ የበጉን ደም የንጹህን እንስሳ ደም አፕላይ ያደረጉት። ነገር ግን ከዛ በኋላ በየዓመቱ መታሰቢያውን እንስሳ እየረዱ ሲያከብሩ ከፈርዖን ለመውጣት ከግብፅ ለመውጣት ግን መቃንና ጉበናቸውን በየዓመቱ አይቀቡም። ስንቴ ተቀብቶ ነው የሚወጡት? አንዴ። አንድ መስዋዕት ለመቼ? ለዘላለም። ያን ቀን በግብፅ ምድር ላይ ከመጣው እልቂትና ፍጅት ዋይታና ለቅሶ እነርሱን ሳይነካቸው ስንቴ ነው የወጡት? አንዴ። ከዛ በኋላ ሁል ጊዜ በየዓመቱ ፋሲካን እየጠበቀ የሞት መልአክም አይመጣም። አንድ ጊዜ እግዚአብሔር ቁጣ ግብፅ ላይ ተገልጧልና እስራኤል ቁጣው እንዳያገኘው መቃኑን አይቀባም። ስንቴ ቀብቶ ነፃ ወጥቷል። ግን ያንን እንዳይረሱ እንዴት እንደዳኑ እንዲያስታውሱ በየዓመቱ መታሰቢያ ያደርጋሉ። እንስሳ ያረዱ ስንቴ ነፃ ያወጡትን። አቤት ነፃ ከወጡ በኋላ ሁሌ ይታሰባል። ነፃ የሚወጣው ግን ስንቴ ነው? በስንት መስዋዕት? በአንድ መስዋዕት። እነዚህ ሁሉ አምላካዊ ፕሮግራሞች ናቸው።